የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በጋሞ ዞን ለመሬት መንሸራተት ተጎጂዎች የ2.5 ሚሊዮን ብር ድጋፍ አደረገች። በጋሞ ዞን ደጋማ አካባቢዎች በደረሰው ድንገተኛ የመሬት መንሸራተት አደጋ ለተጎዱ ወገኖች መልሶ ማቋቋሚያ የሚውል የ2.5 ሚሊዮን ብር ድጋፍ አበርክተዋል። የድጋፉ ዝርዝር 1 ሚሊዮን ብር በጥሬ ገንዘብ፣ 1.5 ሚሊዮን ብር የአልሚ ምግብ ድጋፍ የተደረገ ሲሆን የደቡብ ምዕራብ፣ የደቡብ ምስራቅና የሰሜን ምዕራብ አዲስ አበባና አካባቢው ክልሎች የተሳተፉ ሲሆን የቤተ ክርስቲያኗ ፕሬዝዳንት ፓስተር ላኮ በዳሶ፣ የልማት ኮሚሽን ኮሚሽነር ፓስተር ብርሃኑ ታረቀኝና የክልል መሪዎች ፓስተር ፋሲል ተክሉ እንዲሁም ፓስተር አእምሮ መልካሙ፣ የጋሞ ጎፋና ደቡብ ኦሞ ክልል ፕሬዝዳንት ፓስተር ሳሙኤል ተገኝ በተገኙበት ድጋፉን አስረክበዋል። በስፍራው በመገኘት ንግግር ያደረጉት የቤተ ክርስቲያኒቱ ፕሬዝዳንት ፓስተር ላኮ በዳሶ እንደገለጹት ዛሬ እዚህ የተገኘነው የእናንተን ህመም የእኛም ህመም መሆኑን ለመግለጽ ነው። መጽሐፍ ቅዱስ ከሚያዝኑት ጋር ዘኑ እንደሚል እንደ አንድ ቤተሰብ አብረናችሁ ለመሆንና ሀዘናችሁን ለመካፈል መተናል ብለዋል። የጋሞ ዞን ዋና የመንግስት ተጠሪ አቶ ገዛይኝ ጋሞ ድጋፉን ሲረከቡ ቤተክርስቲያኗ አደጋው ከተከሰተበት ጊዜ ጀምሮ ላሳየችው አጋርነትና ለፈጣን ምላሿ በዞኑ አስተዳደርና በተጎጂዎች ስም ምስጋናቸውን አቅርበዋል። የቤተክርስቲያኗ የልማት ኮሚሽን ኮሚሽነር የሆኑት ፓስተር ብርሃኑ ታረቀኝ በበኩላቸው የተጎጂዎችን የመልሶ ማቋቋም ስራ ቤተክርስቲያኗ በቀጣይነትም እንደምትደግፍ አረጋግጠዋል።